ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ ተገናኝተናል። እንግዲህ በባለፈው ቪዲዮ እንዳሳያችሁ የኪችን ምንድነው የኪችን ጽዳት ኦር የኪችን ሜክኦቨር ልትሉት ትችላላችሁ። ቀጥሎ ደግሞ የየትኛው ክፍል ተራ እንደሆነ እርግጠኛ አይደለም፣ ግን ያንዱን ክፍል ሰራለው ብዬ ነበር። ኔክስት ደግሞ የሰራሁት የመኝታ ቤታችንን ነው። አሁን ኦሬዲ ተሰርቷል። እውነት ለመነጋገር አትዩት ተሰርቷል፣ ግን ፕሮሰሱን ቀርጫለሁ ማለት ነው። ፕሮሰሱን አሳያችኋለሁ ማለት ነው። መጀመሪያ የጀመርኩት አልጋችንን ያልጋ ልብሳችንን ከመቀየር ነው። እንደምታውቁት እንግዲህ ሰመር ገብቷል። በጣም ኃይለኛ ሙቀት ነው። ከላይ የምንለብሰውን ነገር መቀየር ነበረብኝ። ኮምፎርት ስለነበረ ስስ ወደ ሆነ ነገር ነበር መቀየር የነበረብኝ። እቺን ጊዜ በጣም ስጠብቃት ነበር፣ ምክንያቱም በጣም የምወደው የሆነ ያልጋ ልብስ አለ ሁሉ ጊዜ ማድረግ የፈለኩት ማለት ነው። እና ስስ ስለሆነ ግን ማድረግ አልቻልንም ነበር ዊንተር ስለነበረ። መጀመሪያ አልጋችንን ያስተካከልኩት ማለት ነው። እንግዲህ ሰርግ ሴት ስትሆኑ ለሰርጋችሁ በጣም ብዙ ስጦታ ይሰጣችኋል። እኔ በጣም ብዙ ስጦታ ነው የተሰጠኝና ያገር ባህል የሆኑ አልጋ ልብሶች ተሰጥተውኛል ከነዛ መሃል ማለት ነው። እና በአሁኑ ስመጣ ኢትዮጵያ ደርሼ ለ3 ሳምንት ሄጄ በነበረበት ጊዜ ለፋሲካ ሲሄድ የቀሩኝን እቃዎች ይዤ መጥቼ ነበር። ከተሰጡኝ ስጦታዎች መካከል አንደኛው እቺ ናትና እሷን ይዤ ነበር የመጣሁት። እሷን ነው እሱን በማልበስ ነው የጀመርኩት የዛሬውን የመኝታ ቤት ማስተካከል ማለት ነው። እንደዚህ ያምራል ብዬ እንደውም አልገመትኩም። በጣም ቆንጆ ነው። በጣም ነው የወደድኩት። 3 ትራስ ጨርቅ እንዳለው ማላቀምና እቺን ትራስ ራሱ ፈልጌ ነው ያገኘኋት። የኛ መኝታ ቤት እንዳያችሁት ባዶ ነው። በቃ ባዶ ክፍል ነው። ብዙ እቃዎች የሉትምና እቃዎችን ለማስገባት ነበር ሐሳቤ። እዚች ጋር የምታዩትን ቦታ የሆነ ነገር ለማድረግ ሐሳብ ነበረኝና ሳስብ ምን ላድርግ ብዬ ሳስብ አንድ ሐሳብ መጣልኝ። እሱ ምንድነው መስታወት ማስቀመጥ ነው። መስታወት ያው ቤትን በጣም ነው የሚያሰፋውና መስታወት ስታደርጉ ለቤቱ ውበትም እንደገና ደግሞ ቤቱን ለማስፋትም ይጠቅማል። ከመስታወት ነው የምንጀምረው። መስታወቱን ማስቀመጥበት ምንጣፍ ግን ያስፈልጋል ብዬ ስላሰብኩ እቺ ምንጣፍ ከሳሎን ያመጣሁት ከሌላ ቦታ ነው። እንደነገርኳችሁ መኝታ ቤት የነበረው እቃ ወደ ሳሎን ሊገባ ይችላል። ሳሎን የነበረው በጣም እቃዎች አቀያይራለሁ እኔ ብዙ ጊዜና ነጭ ምንጣፍ እስከምገዛ ድረስ ሳሎን የነበረውን ምንጣፍ ነው የተጠቀምኩት ማለት ነው። እና ዝም ብሎ መስታወቱ ሲቀመጥ ዝም ብሎ የሆነ ነገር ላይ ከሚቀመጥ ምንጣፍ ላይ ቢቀመጥ የተሻለ ውበት ይሰጣዋል ብዬ ስላሰብኩኝ ነጭ ምንጣፍ አደረኩበት ማለት ነውና እንደዚህ የሚያታግል አልመሰለኝም። ውስጡ ደግሞ በጣም ብዙ እቃዎች ነበሩት። ሳሎን ሄጄ ነበር መክፈት የነበረብኝ ማለት ነው። ለምን እንደሆነ አላቅም፣ ይመስለኛል ግድግዳ ላይ የሚሰቀል መስታወት ነው መሰለኝ። እኔ ሳዘው እንኳን ዝም ብሎ የሚቆም መስታወት ነበረ፣ ግን ግድግዳ ላይም ስለሚሰቀል ይመስለኛል ኮምፖርሳቶ ምናምን ነበረው እንደምታዩት። እነሱን አወጣጥቼ ሳየው ግን ምንም የሚሰካካ ነገር የለውም። ስለዚህ እቺን ትመስላለች መስታወቷ። በጣም ወድጃታለሁ። ለክፍላችን በጣም በቂ ናት። በጣም ታምራለች እና በጣም ነው የወደድኳት። ግን እንደዚህ ሲታይ ባዶ ነው የሚሆነው። ስለዚህ ምን አሰብኩኝ ከጎኑ የሆነ የሚቀመጥ ነገር ያስፈልጋል። ወደ ሴንተር ጋር አስቀመጥኩትና ለዚሁ ብዬ የገዛሁት አበባ ጌጥ ነበር። አክቹሊ ይሄንን አበባ ልቀይረው እችላለሁ፣ ምክንያቱም ብዙም ከመስታወቱ ጋር አልሄደልኝምና ልቀይረው እችላለሁ ብዬ ያሰብኩኝ ነው። ግን ለጊዜው ይሁን ብዬ ስላሰብኩኝ በዚሁ ቀጥያለሁ ማለት ነው። አሁን ራሱ ገና ካሁኑ ራሱ ቤቱ የሆነ ላይፍ ሰጥቶታል መስታወቱ። ቀጣዩ ደግሞ እቺን ነገር ማስወገድ ነው። ግን ሳላስበው እዚህ ጋር የሚገርማችሁ ሽቶ ጣልኩኝ፣ ግን አልተሰበረም። የሰው እገዛ ያስፈልገኝ ነበር። እቃውን ሳነሳ ለማንሳት በፍጹም የማይመች እቃ ነውና ሽቶዎች ምናምን ምደረድርበት ነገር እቺኛዋ ነበረች። ምን አሰብኩኝ እዚህ ጋር ደግሞ ሌላ የሚቀመጥ የድሬሲንግ ቴብል መስታወት ያለው ሽቶዎች፣ ሌላ ሎሽን ምናምን ሊይዙ የሚችሉ የድሬሲንግ ቴብል ቢኖር በያሰብኩና እሱንም ከአማዞን ላይ አዝዣለሁ። እንደዚህ ከብዳል በያላሰብኩም። የሚገርማችሁ ይሄንን ለማውጣት እኛ ክፍል ራሱ የቤት አከራዮቻችን ነው ተሸክመው አግዘው ያስወጡልኝ። እግዚአብሔር ይስጣቸው። በጣም ከባድ ነው። ብቻዬን ማንሳት የማልችለው እቃ ነውና እኔ እንደዚህ አይነት እቃ መገጣጠም
ምናምን አልችልም በቃ ትግስት የለኝም እውነት ለመነጋገርና ሁኔታውን አይቼ ተዋዋለው ብዬ ነበር አንደኛ በጣም ይከብዳል ብቻዬን የምችለው ነገር አልመሰለኝም ከዚህ በፊት ከባለቤቴ ጋር ቁምሳጥን ገጣጥመን ነበርና ትግስቴ እልቅ ነበር ያለው ግን አሁን እሱንም ከማስቸገር እንደገና እሱ እስከሚመጣ ከምጠብቅ እስቲ ለማንኛውም ሊያው ብዬ ስከፋፍተው ብዙ የሚከብድ አይመስልም ነበር መጀመሪያ ግን በጣም ግንጥልጥል ብሎ የመጣ ነገር ነው ዝም ብሎ ስክት ተደርጎ የሚገጠም ነበር የመሰለኝ ማኑዋል አለው ግን በቃ በጣም አድካሚ ነው እያንዳንዱ ፒስ ለየብቻው ነበርና እምችለው አልመሰለኝምና ትንሽ ሞክሬው አማልችለው ከሆነ ይቀራል ብዬ ነበር እንደምታዩት እቃዎቹ በጣም ይከብዳሉ ከዛ ደግሞ በጣም ብዙ ናቸው በጣም ትግስት አስጨራሽ ነበር እውነት ለመነጋገር በዛ ላይ ደግሞ ከሙቀቱ ጋር ለማንኛውም እያንዳንዱን እቃ እንደዚህ በዚህ መልኩ አወጣው ባወጣ የሚያልቃል ነበርምና በዚህ ሰዓት ያሰብኩ የነበረው አይ ይሄ ነገር የሚሆን አይመስለኝም ወደ ሌላ ስራ ብገባ ይሻላል ብዬ ያሰብኩ ነበር ግን አንድ ነገር ደግሞ ጀምሬ ሳላሳካ አንተ ማለቴም ያሳሰበኝ ነበርና እንደምንም ብዬ ሞከራዋለሁ ብዬ ነው እንደምታዩት በጣም ብዙ ነው ማኑዋሉ ብዙም አይከብድም ኮምፕሊኬትድ አይመስልም ሲታይ ግን ስራው ብዙ እንደሆነ ያስታውቃልና ያንዳንዱን እቃ በቁጥራቸው መሰረት ከመደርደር ነው ጀመርኩት ሶ ቀላል የሚያደርገው ለነገሩ ያንዳንዱ ቁጥር ያንዳንዱ እቃ ላይ ተለጥፏል ሶ በቁጥሩ መሰረት አሰምብል ማድረግ ነው ሶ ቁጥራቸውን ያያየው በቁጥራቸው መሰረት መደርደር ነበር የጀመርኩትና ብዙም የሚከብድ አይመስልም መጀመሪያ ሲታይ ይሄንን ለማድረግ ራሱ ብዙ ሰዓት ወስዶብኛል እንደምታዩት ግንጥልጥል ያለ ነውና እንደዚህ አልጠበቅኩም ነበር መስታወቱ ብቻ ነው መስታወቱ ነው የመጣው ሶ ቲሸርቴን አድርጌ ወደ ስራ ገባው ምክንያቱም ትንሽ ንፋስ እየነፈሰ ስለነበረ ቲሸርት ማድረግ ነበረብኝ ሶ ከመጀመሪያው ከብሎኖቹን ከማወቅና ወደ መገጣጠም ነበር የገባሁት እውነት ለመናገር እያንዳንዱ ነገር ክሊርሊ ነው የተጻፈው ብሎኖቹ ላይ የተጻፈው ቁጥር በሌተር እያንዳንዳቸውን ዲፋይን አድርገዋቸዋል ምናምንና ማንኛውም ሰው መስራት የሚችለው ስራ ነው በርግጥ እና እሱ አይ ቲንክ ቀላል እንዲሆን አድርጎታል ግን አንዳንዱ ጋር ደግሞ ወሰብሰብ ያለ ነገር የሚመስልም ነገር አለው ብቻዬን ጨርሷለሁ ብዬ አላሰብኩም ነበር ትንሽ እንደዚህ አሰምብል አድርጌ ሁለቱን ከገጠምኩ በኋላ ትንሽ ተስፋ ሰጥቶኝ ነበር ግን ምንድነው የሚያስጠላው ይሄ ብሎን ማዞሪያው እሱንም አብሮ ከእንትኑ ጋር የሚመጣ ነው ግን በጣም እሱን ራሱ ማሽከርከር እጅ በጣም ነው የሚያሳምመው እና እዚህ ጋር እቺን ለመስራት በጣም ብዙ ጊዜ ነው የፈጀብኝ ምክንያቱም እንደምታዩት በጣም ብዙ ብሎን ነው ያለውና ሁሉ ጊዜ እንደዚህ አይነት ነገር ከጀመርኩ በኋላ እጭ ብዬ ተዋለሁ ግን አባቴ ያስተማረኝ አንድ ትልቁ ነገር ተስፋ አትቁረጡ ይላል በቃ ተስፋ አትቁረጡ ሞክሩ ይላልና አሁን እንደምታዩት እዚህ ጋር በዚህኛው ሳይድም ሳረገው በዛኛው ሳይድም ሳረገው አልገባም ብሎኝ አበሳጭቶኝ እጭ ብዬ ትቸው ተመልሼ ያባቴ ድምጽ አቃጭሎብኝ ነው የተመለስኩትና ተስፋ አትቁረጡ ይላል ሁሌ አባቴ ተስፋ አትቁረጡ መጨረሻ ላይ ስራችሁን ስታዩት ትደሰታላችሁ ይላልና እዚች ጋር ትንሽ ሪፍሬሽ አርጌ ምሳ በልቼ ቡና ጠጥቼ ነው የተመለስኩትና በመታዩት መልክ የቻልኩትን ያክል እንግዲህ በዚህ መልኩ ገጣጥም ያለው ማለት ነው ሰዓቱ ሳላስበው ምሳ ሰዓት ደርሶ አይ ቲንክ በዚህ ሰዓት ከሰዓት 8 ሰዓት አልፎ ወደ 9 ሰዓት እየተጠጋ ነውና ሌሎችንም ስራዎች አብሬ ያስኬድኩ ነበር ልብስ ያጠብኩ ምናምን ታች ላይ ያልኩ ስለነበረ ጊዜ ፈጀብኝ ለማንኛውም መስታወቱን እንደዚህ ስገጥመው ኦኬ እችላለሁ ማለት ነው ስለዚህ የቀረውንም ማድረግ እችላለሁ በያሰብኩኝ በቃ ደስ ይያለኝ ነበር እዚህ ሰዓት ላይ በቃ እየተሳካልኝ እንደሆነ ነበር የተሰማኝ ግን ሳየው የሚያልቅ ነገር አይመስልም አሁንም ቢሆን ተስፋ ላለመቁረጥ እንደምንም እየታገልኩ ስለነበር ነው እንጂ የሚያልቅ አይመስልም በቃ ከዛ ደግሞ አንዳንድ ቦታ ላይ አይ ዶንት ኖ ኢረር ተፈጥሮ ይሁን በእነሱ ስህተት ይሁን አንዳንድ ብሎኖች አሳስተው ቀዳዳዎቹን አሳስተው የጻፉበት ቦታ አለና አንዳንዱ ትራያል ኤንድ ኢረር ነው 10 እየፈታው በራሴ እየገመትኩ ያደረኩት ቦታ ነበርና
አሁን እዚህ ጋር አድርጊ እዚህኛው ቀዳዳ ጋር አድርጊ ይልና ከዛ ግን አክቹአሊ መደረግ ያለበት ቦታ ሌላ ይሆናል ምናምንና አንዳንድ እንደነዚህ አይነት ስህተቶች አሉ። እኔ ደግሞ ጎበዝ አይደለሁም እንዳልኳችሁ ትግስት ስለሌለኝ እንደዚህ እንትን ማለት አልችልም። ብቻ በትራያል ኤንድ ኤረር ነው የሰራሁት ማለት ይቻላል። አንዳንዱ ፓርት ላይ የተሳሳቱትን እየፈታው እየገጠምኩ ድጋሚ እየፈታው እየገጠምኩኝ ነው ትክክለኛውን ቦታ ሳገኝ የነበረው ማለት ነው። ብሎን ማጥበቂያዋ እንደምታያት ለእጅ በጣም ትመቻለች ለማሽከርከር ግን በጣም ብዙ ብሎን ስላጠበቅኩኝ ይመስለኛል እጄ የሆነ ሰዓት ላይ መንቀጥቀጥ ጀመረና አልቻልኩም። እንደዚህ በጣም ብዙ ብሎን በአንድ ጊዜ አጥብቄ አላቅም። ጭራሽ እንደዚህ አይነት ስራም ሰርቼ አላቅምና እጄ ገና አልተፍታታም አልጠነከረምና በጣም እጄ ያስቸገረኝ ነበር። ኢቭን አንዳንዶቹ ብሎኖች በስነ ስርዓትና በአግባቡ የጠበቁም አይመስለኝም። ይሄ ነገር እንዳይፈርስ በኋላ ከተሰካ በኋላ ያልኩ ነበር። በጣም እየሰጋው ነበር ምክንያቱም አንዳንዱም በመሰላቸትም በመድከምም በስነ ስርዓት የማላጠብቃቸው ብሎኖች ነበርና እየፈራው ነበር። ለማንኛውም በቻልኩት አቅም ኃይሌን አሰባስቤ በመሃል ውሃና ቡና እየጠጣው አይ ቲንክ 2 ሲኒ ቡና ነው የጠጣሁት የዚህ ጊዜ። ከሙቀቱ ጋር ራሴን ማመመኝ ድካምም ነበር በጣም በቃ ተደራረበብኝ። በዛ ላይ ደግሞ ቶሎ ፕሮግረሶችን እያየሁ አልነበረ። መስታወቱን ከገጠምኩ በኋላ ዝም ብዬ እንጨት ላይ ብሎን ማሽከርከር ብቻ ሆነ በቃ የሚገጠም ነገር የለም እንደነገርኳችሁ በማኑዋሉ መሰረት ሲሄድ ማለት ነው። እቺኛዋን ብቻ ነው በቃ የሰራሁት። ከኋላዬ እንደምታዩት ሌላ በጣም ብዙ እንጨት አለ። አይ ዶንት ኖ ምን እንደነበረ በጣም ብዙ እንጨት ነበር። ወደ ምን ሊቀየር እንደፈለገ አልገባኝም። ግን እኔ ገና እዚች ጋር ነበርኩኝ። ለማንኛውም ተስፋ አልቆርጥም የሚለው ነገር የአባቴን ፕሪንሲፕል ይዤ አሁንም እየሰራው እገኛለሁ። እንደምታዩ በዚህ አጋጣሚ እንደዚህ አይነት ድሬሲንግ ቴብል ገዝታችሁ መግጠም የምትፈልጉ ሰዎች እባካችሁ አለውላችሁ አማክሩኝ። አሁን እኔ እቺን ስለገጠምኩኝ በጣም እጄን ስላፍታተው ለኔ በጣም ቀላል ነው ልላችሁ ነው። ለማንኛውም እስቲ እቃውንም አይቼ ከወደድኩት ከአማዞን ላይ ነው ያዘዝኩት። ዋጋውም በጣም ብዙ አይደለም በጣም አፎርደብል ነው። አይቼው ቆንጆ ከሆነ እናንተንም ሰጀስት አደርጋችኋለሁ። እንዳያችሁት እንግዲህ ቤታችን በጣም ብዙ እቃ የለንም። ይሄም የሆነበት ምክንያት ደግሞ ወደ ሌላ ከተማ ልንሄድ እንችላለን ብለን ስለምናስብ እቃዎችን በብዛት አናስገባም ቤታችን ውስጥ በኋላ ስንወጣ እቃ ስናጓጉዝ እንዳይበዛብን ማለት ነው። እዚህ ከተማ ለረጅም ጊዜ እንደምንቆይ እርግጠኛ ስሆን ነው አንዳንድ የቤት እቃዎችን መግዛት የጀመርኩት እንዳያችሁት ማለት ነውና እነዚህንም ከባባድ እቃዎች ስገዛ በዛ ምክንያት ነው እና ሆፕፉሊ ሌሎችም ክፍል ያሉት ቤቶች እቃዎችን አሟላለሁ በያስባለሁ። ይሄንን ደግሞ ከናንተ ጋር የማደርገው ይሆናል ማለት ነው። ሆፕፉሊ የሚቀጥለው ቪዲዮ ወደ ሳሎን ነው የሚሆነው። ሳሎናችን እንዴት አድርጌ እንደማስተካክለው ባላቅም እስቲ ወደዛ እንሄዳለን ማለት ነው። ለማንኛውም በዚህ ሰዓት ላይ አይ ቲንክ መሳቢያውን እየሰራው ይመስለኛል አላስተውስም ግን ወደ መገባደዱ እየደረሰ ነው። በዚህ ሰዓት ግን በጣም ሰልችቶኛል በጣም ደክሞኛል። እጄ ላይ እንደምታዩት ደምስሬ በጣም ተገታትሯል። ሙቀት አልችልም እኔና በጣም ይሞቃል። የሚገርመው ደግሞ ሙቀት ብቻም አይደለም ንፋስ የለም። ንፋስ አይነፍስምና የሚገባ ምንም አይነት ቀዝቃዛ አየር የለም። በርግጥ ኤር ኩሊንግ አለን ኤር ኮንዲሽነር አይ ዶንት ኖ ምን እንደሚባል ፋን ሳይሆን ይሄ ኤር ኮንዲሽኒንግ አለን ግን በጣም ኢፌክቲቭ አይደለም። እሱም ለምን እንደሆነ አላቅም። እንደገና ደግሞ ድምጹም ጩኸቱም በጣም ነው የሚረብሸኝና እንዲው ላቤን ያንቆረቆርኩኝ ላቤን ጠፍ አድርጌ የሚለውን ነገር ዛሬ ነው ያየሁት። ላቤን ጠፍ አድርጌ ሰራውት ድሬሲንግ ቴብል ነው ማለት ነው። ይሄን ሁሉ ገጥሜ የሆነች ትንሽ እቃ ነው የምትመጣው። በቃ እናደዳለሁ። አሁን ያን ሁሉ የለፈውበት እቺን ቦክስ ለመስራት ነው። ለማንኛውም በስተመጨረሻ ትዝ ሲለኝ እስካሁን እጄን ሳደክም ለካ ቤታችን ውስጥ እንደዚህ የብሎን ማጥበቂያ አለ እና ባለቤቴ ጋር ደውዬ ስጠይቀው ነገረኝና በሷ መጠቀም ጀመርኩኝ ማለት ነው። በጣም ስራ ነው የሚያቀለው በጣም ነው የሚመቸው። እቃው ብሎን ማጥበቂያው ራሱ ስለሚከብድ እጄንም ከብዶ የነበረ
ብሎም በማጥበቅ ራሱ እጄ ዝሎ ስለነበር እሱን ራሱ ስሸከም በጣም እጄን እንትን ይያለኝ ነበር ግን ቅድም ጀምሮ ይሄንን ተጠቅሜ ቢሆን ኖሮ በጣም ኢፌክቲቭ ይሆን ነበር ቶሎ ጨርስ ነበር እንደዚህ ገላግሊ እንደሆነ አላወኩም ነበር ቀደም ብዬ ባቀው ጥሩ ነበር ለማንኛውም መሃል ላይ ቢሆንም ኦልሞስት ወደ መጋባደዱም ቢሆን ማግኘቴ በጣም ነው ይረዳኝ በእውነት አሁን እዚህ ጋር እንደምታዩት አንድ ብሎን ለማጥበቅ ስንት ደቂቃ ይፈጅብኝ የነበረው ወዲያው ነበር እዚህ ጋር ትንሽ እጄን እስካፍታታበት አጣባበቁ ግራ ስለገባኝ ነው ወደፊትም ወደ ኋላም እንትኑ ስለሚዞር ግራ ገብቶኝ ነው ግን በደንብ ከለመድኩት በኋላ ግን በቃ ጠቅ ነው ያደረኩት ምንም አልከበደኝም ቀደም ብዬ ባቀው እንዴት ጥሩ ነበር ያልኩት እንዳያችሁት በቃ ጨረስኩኝ ከታች ያለውን ቅድም ከገጣምኩት መስታወት ጋር መግጣም ነበር ግን የሌላ ሰው እርዳታ ያስፈልገኛል እዚህ ጋር በፍጹም አልቻልኩትም ጭራሽ መስታወቱ ወደ ኋላ ሊሰበር ነበርና ኪሳራ ከሚደርስብኝ ከመዋረድ ብዬ ባለቤቴ እስከሚመጣ መጠበቅ ነበረብኝ ማለት ነው እሱን እስከማደርግ ድረስ ግን መጋረጃችንን የመቀየር ሐሳብ ስለነበረኝ የሆነ ጊዜ ግዞት መጋረጃ ግን ያልወደድኩት እና ዝም ብዬ ያስቀመጥኩት መጋረጃ ነበር እሱን ልሞክረው ብዬ ከተቀመጠበት አውጥቼ የሞከርኩት ነበር እውነት ለመነጋገር አንደኛ በጣም ረጅም ነው ከዛ በኋላ ደግሞ በጣም ስስ ነው በጣም ብርሃን ያስተላልፋል እና ከሰቀልኩት በኋላ አልወደድኩትም ከቤቱ ጋር ምንም አልሄደልኝምና ነገ እንደምቀይረው እርግጠኛ ነበርኩኝ ወዲያውኑ ነው የተቀየረው ልላችሁ ነው ይሄኛው ሁለተኛ ቀን ላይ ነው በነጋታው ከባለቤቴ ጋር ተባብረን ከገጠምነው በኋላ ማለት ነው በዚህ መልኩ አልቋል ቦታውንም ኮርነር ጋር መያዙን በጣም በቃ ልክክን ያለውና ጥሩ ቦታን ያገኘው መስታወቱ ሲላጥ ይሄን ይመስላል እንግዲህ ሲመረቅ ማለት ነው ኤልኢዲው ደግሞ ሲበራ ይሄንን ይመስላል ማለት ነው ሁለት አይነት አይ ቲንክ ሶስት አይነት ማለት ነው ሶስት አይነት መብራት ነው ያለው በጣም ነው የወደድኩት በጣም ነው የሚያምረው እቃዋ በጣም ትንሽ ናት ግን የፈጀብኝ ጊዜ ኦልሞስት አንድ ቀን ነው ይሄንን ለመስራትና ለማንኛውም ወርዝ ያደርጋል የወሰደውን ጊዜ እዛ ቀደም ያያችሁት ቦክስ ውስጥ ነበር ሽቷችንን ምን ደረደረ የነበረው አሁን እዚህ ጋር በክብር ይቀመጣሉ ማለት ነው ሽቶቻችን ሁለት መሳቢያዎች አሏቸው ከውስጥና በጣም ብዙ ቃ ነው የሚይዝልኝ በጣም ብዙ ኮተት ነው ያለኝና በፊት የሚይዝልኝን በጣም በደንብ አደላድሎ ይይዝልኛል እንደዚህ ቦርሳ ውስጥ ነበር ሜካፕ ምናምን ማስቀምጠው አሁን ግን በነፃነት እንደዚህ መሳቢያ ውስጥ አስቀምጣለሁ ማለት ነውና በጣም ነው የወደድኩት በጣም ወርዝ ያደርጋል ድካሙም ብሩም ሁሉም ነገር ወርዝ ያደርጋል ውበቱ በጣም አሪፍ ነው ኳሊቲውን አላቅም ትንሽ እንግዲህ ተጠቅሚበት ነው ማየው ማለት ነው በመታየት መልኩ ቃይን በደንብ ይዞልኛል እዚህ ውስጥ ጌጣጌጥ ምናምን አስቀምጫለሁ ብቻ በስተመጨረሻ መጋረጃውንም ከአልጋችን ጋር ማች እንዲያደርግ ይችኛዋን አድርጌያለሁ በአጠቃላይ ብቻ ክፍሉ ይሄንን ይመስላል ከተስተካከለ በኋላ ማለት ነው እንደምታዩት በፊት ቪዲዮ ሲጀምር የነበረው ቤትና አሁን ያለው ቤት ኮምፕሊትሊ ሌላ ቤት ነውና እንደዚህ ያምራል ብዬ አልጠበቅኩም ነበር በጣም ነው የወደድኩት በራሴ በጣም ነው የኮራውት ይሄንን ራሱ አሰምብል በማድረጌ አምፖላችንንም ቀይረናታል ከላይ የምታዩት የአፍሪካ ስዕል ነው ያደረግንበት 3D ፕሪንት አርገናት ነው 3D ፕሪንተር ገዝተናል በነገራችን ላይና ብዙ ነገሮችን ፕሪንት ያደርግን እናንተም የቤት ጌጣጌጥ ፕሪንት እንዲደረግላችሁ የምትፈልጉ ከሆነ አናግሩኝ ፕሪንት እናደርግላችኋለን የዛሬው ቪዲዮ ይሄንን ይመስል ነበር እንደወደዳችሁ ተስፋ አደርጋለሁ በባለፈው እንግዲህ ሰብስክራይብ አድርጉ ባልኳችሁ መሰረት በጣም ሰብስክራይብ ያደረጋችሁ ነው ቴንኪዩ እስካሁን ሰብስክራይብ ካላደረጋችሁ ሜክ ሹር ቱ ሰብስክራይብ አድርጉ ብያችሁ ሰብስክራይብ ላደረጋችሁ እግዚአብሔር ያክብርልኝ በጣም አመሰግናለሁ ለማንኛውም የሚቀጥለው ቪዲዮ ደግሞ የሚሆነው አንደኛውን ክፍል መርጬ ፕሮባብሊ ሳሎኑ ነው የሚሆነው እሱን ደግሞ እንደዚህ ሳስተካክል አሳያችኋለሁ ማለት ነው እንደወደዳችሁ ተስፋ አደርጋለሁ በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጉ